بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى مرحبا نيتنا الله سبحانه وتعالى عندنا ترسى وسلهن المحاضرة الثامنة عشرة عصمة الأنبياء يميلون جمرنا والملتنا أثرت من تنيو محاضرة ሁለተኛውን ክፍል የምናይ ይሆናል ማለት ነው ስለምን አይተናል ስለ ነብያቶች ጥብቅነት መጥፎ ነገራቶች ላይ እንደማይወድቁና ባህሪያቶቻቸው ምንድነው ነብያቶችን የምናውቀው በምንድነው የሚለው ነጥብ ስንመለከት ቆይታ አድርገን ነበር ነብያቶች ሁሎቹም እውነተኞች መሆናቸውን አደራ ጠባቂ መሆናቸውን ጀግኖች መሆናቸው ግልጽ የሆነ ነገር ነው ማለት ነውና ከذلك የማይዋሹ መሆናቸው የተገለጸ ነው አንዳንድ ነብያቶች ላይ የሚዋሽ ሆነው ሙሸት ያ ነገር ከእውነት የራቀ መሆኑን ጠቅሰን ነበር ነብዩላህ ኢብራሂም አለይሂ ሰላም የሚዋሹ እንዳልሆኑ ጠቅሰን እንገኛለን ማለት ነው በዛሬው ነጥባችን ተንቢህ ይለናል ማስጠንቀቂያ ከምንድነው የሚያስጠነቅቁን ከሚዋሹ ውሸቶች ያስጠነቅቁናል ተንቢሁን ማስጠንቀቂያ قال الرازي امام الرازي ብለዋሉ ሙፈሲር ናቸው مفاتيح الغيب በሚባል ኪታባቸው ላይ ምን ይላሉ في عصمة الانبياء ስለ عصمة الانبياء ሲናገሩ ስለ ነብያቶች ጥብቅነት ሲናገሩ ምን አሉ ما حكاه بعض المفسرين አሉ አንዳንድ ሙፈሲሮች ያወሩት በኪታባቸው ላይ የዘገቡት የሆነው ነገር አሉ عن داوود ስለ ነብዩላህ ዳውድ አለይሂ ሰላም የተናገሩት የሆነው وهو اسم يا وري يا የዘገቡት ነገር ምንድነው ሲባል انه እሳቸው عاشق አፈቀሩ ይላሉ امراه ኡሪያ የሚባለውን ሰውዬ ሚስት አፈቀሩ እሷን ወደዱና ምን አደረጉ فاحتال حتى قتل زوجها انظروا ምን አደረጉ መላምታትን ጀመሩ እንግዲህ አሴሩ እንደማለት ነው እሱ እንዲሞት የመሞቻ መንገዱን አመቻቹ ነው فاحتال የሚለው ሲስተምን መላን ሰሩ ማለት ነው حتى قتل زوجها انظروا ባሏን እስከሚገሉ ድረስ ከዛ በኋላ ባሏ ሲገደል የሞተ ጊዜ فتزوجها እሷን አገቧት ይላሉ እንዴት ነው ታሪኩን የሚያወሩት ሱብሃንአላህ በሆነ አጋጣሚ አዩት ሴትየዋን ጸጉሯን ገልጣ ባዶ ሆና ተመለከቷት ከዛ በኋላ ወደዷትና የማናት ሚስት ብለው ጠየቁ ይላሉ እንግዲህ ስለ አንድ ነብይ ያወሩ እኮ አይመስልም እንظروا ነብይ ናቸው አላህ የጠበቃቸው ናቸው እንኳን እንዲህ አይነት የወረደ ነገር ላይ እንትሊሉ ሌሎች ነገራቶች እንኳን የሚከሰትባቸው አይደሉም ጥብቅ የሆኑ ናቸው ሱብሃንአላህ ምን አደረጉ ይላሉ እሷን አዩአትና የማና ሚስት ሲሉ የኡሪያ ሚስት ናት አሏቸው ከዛስ ኡሪያ ደግሞ ምንድን ነበረ የነብዩላህ ዳውድ አለይሂ ሰላም የጦር መሪ ነበረ ከዛ ምን አደረጉ فاحتال حتى قتل زوجها ዘውጇን የሷን ባሏን ለመግደል ምን አደረጉ ሲስተምን ሰሩ ዘዴን ዘየዱ ማለት ነው ከዛ በኋላ ምን አደረጉት ነው የሚሉት ወደ ጦር ሜዳ ላኩት ሳይገደል ተመለሰ ድጋሚ ላኩት ከዛ ተገደለ የሞተ ጊዜ فتزوجها እሷን አገቧት ይላሉ ይህ ነገር لا يليق بالانبياء በነብያቶች አመችም ነብያቶች ላይ ይሄ የሚከሰት ነገር አይደለም በል እንደውም لو وصف به በዚህ ነገር ቢገለጽ ኖሮ افسق الملوك ከንጉሶች ሁሉ ፋሲቅ ፋጅር የሚባለው በጣም መጥፎ የሚባለው ቢገለጽበት እንኳን ለካነ ሙንከረን መጥፎ እንደው በጣም አስቀያሚ ነበር የሚሆነው አሉ ለካነ ሙንከረን በጣም አስቀያሚ ነበር የሚሆነው انظروا እንኳን ነብይ ሊጠቀስበት ነው አሁን ፍርዓውን በፋጅርነቱ ነው የሚታወቀው ፍርዓውን እንደዚህ አደረገ ቢባል እንኳን እንዴ ሌላውን እንኳን ብዙ ነገር አደረገ ደግሞ እንዲህ አይነቱን እንዴት ይባላል የራሱን የጦር መሪ የሌላውን እንኳን ቢሆን እሺ ይባላል የራሱን ጦር መሪውን አስገድሎ እንዴት ሚስቱን ያገባል
انظروا እንኳን ነብይ ላይ ይሄ ሊከሰት አፍሰቁል ሙሉክ የሆነ ሰው ላይ እንኳን ቢከሰት በጣም የሚያስቀይም የሚያስጠላ ነበር አይደል ويجب እዚህም ጋር ሌሎች ሙፈሲሮች ምን ይላሉ ذكر المفسرون ها هنا قصة أكثرها مأخوذة من إسرائيليات ይላሉና እዚህ ጋር ስለ ነብዩላህ ዳውድ አለይሂ ሰላም ሙፈሲሮች ጠቅሰዋል አሉ ምንን የሆኑ ቂሳዎችን ወሬዎችን ዜናዎችን ያወሩት የሆነው ነገር ግን እስራኤልያት ነው ዝም ብሎ እስራኤልዮች የጨመሩት ጭማሪ እንጂ የጸደቀ የመጣ ነገር አይደለም ولم يثبت አልጸደቀም فيها عن حديث ولم يثبت አልጸደቀም فيها ስለዚህ ጉዳይ ስለተወራው ቂሳ ማለት ነው عن المعصوم የተጠበቀ ከውሸትና ከተለያየ ከመጥፎ ነገር የተጠበቀ ከሆነ ሰው አልመጣም ያን ነገር እንድንከተለው የሚያደርግ የሆነ ምንም ነገር የለም ይመጣል ኢማሙ ራዚይ ምን ይላሉ በሌላ ንግግራቸው والذي أدين به وأذهب إليه ላሉ እኔ ዲን አድርጌ የምከተለውም ከذلك እኔ የሚሄድበት መንገዴ أن ذلك باطل ይህ ስለ ነብዩላህ ዳውድ አለይሂ ሰላም በዚህ መልኩ የተዋሸው ወሬ የተወራው ወሬ ባጢል ነው በሚለው መንገድ ነው እውነት አይደለም ويجب للانبياء እንግዲህ ሁለት ነገሮችን ነው እየተከሰነ ያለ ነው የሚገቡ ባህሪያቶችንም የማይገቡ ባህሪያቶችንም እዛው ጋር ነው እየተካካን እየተናገርን ያለ ነው ስለሆነ ሁላችንም ልብ እንድንል ማለት ነው طيب ويجب للانبياء ለነብያቶች يثبت نو الفطانة فطانة منالون ويجب للأنبياء لنبياتوች يصدق የሆነ ነው الفطانة فطينነት فطين ብሎ ማለት ምንድነው فطانة ብሎ ማለት አይ قوة الفهم ማለት ነው የመረዳት ችሎታቸው ጠንካራ የሆኑ ናቸው ይሄ የሰበተላቸው ናቸው ፈጢኖች ናቸው ነብያቶች አይ قوة الفهم የመረዳት አቅማቸው ፈጣን የሆነ ነው ليقيموا الحجة ማስረጃን ለማቆም على صحة هذا الدين ይህ ዲን የይዘውት የመጡት ሃይማኖት ትክክል ለመሆኑ ማስረጃ ለማቆም አረዳዳቸው ፍጥን ያለ ነው ቶሎ ምላሽን የሚሰጡ ይሆናቸው ነው ማስረጃ ለማቆም የሚዘገይ ሆነ የለም ويستهيل عليهم ተቃራኒው ደግሞ በእነሱ ላይ አያመችም الغباوة ددبنة آمتشم أي ضعف الفهم يمردت أكمو دكاما مون آمتشم فليس فيهم كنبياتو يلم من هو يهون يلم غبي ددب يهون يلم عاجز يتسانو يهون يلم عن إقامة الحجة ما سرجان حجان كما قوم ميسانو يهون نبي يلم على من يعارضه السن بمك أو موسولي حجان كما قوم يقدوا يلم ويستحيل عليهم بأن سليامتهم البلادة من انظروا بليدنة آمتهم من مالنو أمرو زقمتنينت بأن سليمان نبياتو سليامتهم فليس فيهم كالنسوس يلم من هو بليد الذهن أمرو زقمتنيا هنا يلم أي ضعيف الفهم يمردت شلوتو أقمو دكاما يهون نبي يلم لا يفهم الكلام يما يردى هنا يلم نقرن من المرة الأولى عند جزء تنقرد يما يردى هنا نبي يلم ሁሉም አንዴ ገና ሲነገራቸው ወደውንም ይረዱናቸው አሁን እኮ የሰው ልጆች አንዴ ነግራችሁት ምን አልከኝ ምን ለማለት ፈልገህ ነው የሚል እኮ ብዙ ነው ምን ለማለት ፈልገህ ነው አልገባኝም እስኪ ድገምልኝ እስኪ አብራራልኝ ብሎ ድጋሜ ማብራሪያም ሌሎችንም ይጠይቃል ነብያቶች ላይ ይሄ አመችም ነብያቶች ሁላቸውም ምንድናቸው ፈጢኖች ናቸው አምሮ ዝግምተኛ የሆነ የለም ምን አሉ ضعيف الفهم يمردات ችሎታው ዝግምተኛ የሆነ የለም لا يفهم الكلام ንግግርን የማይረዳ የሆነ የለም من المرة الأولى ከመጀመሪያው ጊዜ የመጀመሪያ ጊዜ ሲናገሩለት በዛችን ሰዓት የማይረዳ የሆነ የለም إلا بعد أن يكرر عليه ብዙ ጊዜ ከተደጋገመለት በኋላ እንጂ በመጀመሪያው ጊዜ የማይረዳ የሆነ የለም عدة مرات
ብዙ ጊዜ ከተደጋገመለት በኋላ እንጂ በመጀመሪያዋ ንግግር የማይረዳ የሆነ ነብይ የለም ነው ወይስተሂሉ عليهم በእነሱ ላይ አመችን በነቢያቶች ላይ አልጁኑኑ እብድም ይሆን የሚያብድ የለም قليله وكثيره ያ እብደት ትንሽም ቢሆን ብዙም ቢሆን እብደት የሚባለው ነገር ነቢያቶች ላይ አይከሰትም አመችም ጃኢዝ ምንላቸው ነገሮች አሉ ትንሽ የሆኑ ህመሞች እንደ ራስ ምታት አይነቶቹ የመሰሰሉት ከነሱ ዳዕዋን የማርቅ ዳዕዋን ሲሰሩ ሰዎችን እነሱን ከመቀበል የሚያርቅ የሆነ በሽታ ይከሰትባቸው ويجب للانبياء ለነቢያቶች የሰበተ የጸደቀ ነው العفة ጥብቅነት የተጠበቁ ናቸው ዒፋ ያላቸው ጥንቁቅ የሆኑ ናቸው فيستحيل عليهم በእነሱ ላይ አመችባቸውም በነቢያቶች ላይ الرذالة لكسكسነት አመችባቸውም وهي እቺ ለክስክስነት ብሎ ማለት ረዛላ ብሎ ማለት اخلاق الاسافل الدون የወራዶችና የዝቅተኞች ምንድነው ባህሪ ነው ሱብሃንአላህ የወራዶችና የዝቃጮች የዝቅተኛ የሆኑ ማለት ነው የነሱ የዝቃጮች ባህሪ ነው የቱ ረዛላ ምንለው ለክስክስነት ምንለው ልብ እንበል እዚህ ጋር ለክስክስነት ማለት ለምሳሌ አንድ ሰው አሁን ባለንበት ዘመን ከአንድ ሰው ኪስ እጁን አስገብቶ 1 ብር ቢሰርቅ ወይም 5 ብር ቢሰርቅ አሁን ባለንበት ሐል ሰረቀ ነው የሚባለው ተልከሰከሰ ነው የሚባለው ይሄ ስርቆት ሳይሆን ለክስክስነት ነው የሚባለው ይሄ ስርቆት ራሱን የቻለ حرام የሆነ ነገር ነው ከዛ ግን 1 ብር ቢሰርቅ ወይ 5 ብር ቢሰርቅ ይሄ ስርቆት ሳይሆን ለክስክስነት ነው ከዛም ከስርቆቱም የባሰ የሆነ ነው ማለት ነው እንደዚህ የወራዶች ባህሪ እና የዝቃጮች የሆነ ባህሪ ነው ረዛላ ማለት ይሄ ነው ይላሉና እንዲህ አይነት የለባቸውም ነው فليس في الانبياء ነብያቶች እኮ የለም من هو رذيل لكسكس هنا የለም يختلس النظر እይታን የሚሰርቅ ሰርቆ የሚያይ ማለት ነው አጮልቆ የሚያይ ማለት ነው الى النساء الاجنبيات اجنبي ወደ ሆኑ ሴቶች አጮልቆ የሚመለከት ወይንም ሰርቆ አይኑን የሚመለከት بشهوة مثلا ምሳሌ በሸህዋ አጅነብይ የሆኑ ሴቶችን አጮልቆ የሚመለከት ወይንም በስርቆት አጮልቆ የሚመለከት ይሆነ የለም ይሄ አሁን ምን ይባላል ለክስክስነት ይባላል እንደዚህ አይነት አመችባቸው ነብያቶች ውስጥ እንዲህ አይነት የሚከሰትበት የለም ተንቢሁን ነቃበሉ ነው አሁንም ማስጠንቀቂያ الرسول صلى الله عليه وسلم رسول عليه الصلاة والسلام ما كان ولوع القلب بالنساء ما كان النبر ولوع القلب قلباቸው የተንጠለጠለ አልነበረም بالنساء በሴቶች ቀልባቸው የተንጠለጠለ አልነበረም وانما عدد من الزوجات ከሴቶች ብዙ ያገቡበት ምክንያታቸውማ انما عدد ያበዙበት ምክንያታቸውማ من الزوجات ከሚስቶች ብዙ ሚስቶችን አግብተዋል ያም ተፈቅዶላቸው ነው ለምንድነው ግን لحكم عدة ለብዙ ምክንያቶች ሲባል ነው ለብዙ ጥበብ ማለት ነው ህክማ ጥበብ ለብዙ ጥበቦች ለብዙ ህክማ ሲባል ነው እንጂ ለስሜት አይደለም ለምን ቢባል ረሱል አለይሂ ሰላቱ ወሰለም 25 አመት እያሉ ነው ስንት አመት የምትበልጣቸው የሆነችን ኸዲጃን ያገቡት 40ዎች ውስጥ ያለችው ማለት ነው እንظሩ እሳቸው 25 አመቱ ነው ለሸህዋ የሚኖር ሰው ቢሆን እድሜዋ ትንሽ የሆነችን አገባለሁ ብሎ ሌላ ነገር ያስብ ነበር አንድ ሁለተኛ ብንመለከት ኸዲጃ ወደ አኺራ እስከሚያልፉ ድረስ ሁለተኛም ሶስተኛም አራተኛም ሚስት አላገቡም ከሷው ጋር ብቻ ነበር አብረው ሲኖሩ የነበሩት 50 አመት ካለፋቸው በኋላ ነው ሌሎቹ ሚስቶች ያገቧቸው እንظሩ ይህ ምንድነው ያመለክታል ለሸህዋ እንዳልሆነ ለስሜት እንዳልሆነ ያገቧቸው ያመለክታል እና ለስሜት ቢሆን ኖሮ ገና በልጅነታቸው ምን ያደርጉ ነበር ብዙ ሚስቶችን ያገቡ ነበር ነው እና
ብዙ ማግባታቸው ለብዙ ሒክማ ሲባል ነው ከነዛ ሒክማዎች መካከል منها ከነዛ መካከል ምንድነው ሲባል أن يجمع ለመሰብሰብ ብለው ነው ሸታተ የተበታተኑ የሆኑ قبائل العرب የአረብ ጎሳዎችን የተበታተኑ አንዱ ጋር የሚዋጋ ብዙ አይነት ጎሳዎች አላቸው አረቦች ልክ እንደ ሐበሻ ማለት ነው ሱብሃንአላህ ትግሬ አማራ ኦሮሞ አፋር እንትና እየተባለ እንደሚጠቀሰው አረቦችም እንደዚህ ብዙ ጎሳዎች አሏቸው እና አንዱ ጎሳ ጋር አይስማማም ሁሌ ጂሃድ እንደወጡ ሁሌ እንደተጋደሉ ነው እና ለዛ ምን አደረጉ ከአረቦች አዳ መካከል ደግሞ አንድ ሰው ከነሱ ቤተሰብ ወይንም ከነሱ ዘር ከነሱ ጎሳ ካገባ አማቻቸው ነው ከሌላ ጎሳ መጥቶ ከነሱ ቢያገባ ያ ጎሳ በሙሉ እንደ አማች ነው የሚቆጥሩት ቤተሰብ ሆኗል በቃ ከሱ ጋር ምንም አይነት ጦርነት አይከፈትም ማለት ነው እንደዛ ስለሆነ ረሱል አለይሂ ሰላቱ ወሰለም ታዲያ ምን አደረጉ ከየጎሳው አንዳንድ ሴቶችን አገቡ ያኔ ምን አደረጉት እስበሱ ሲጣላ ሲጋደል የነበረውን የአረብ ጎሳዎች በጠቅላላ እሳቸው አማች ሆኑና ሁሉም ረሱል አለይሂ ሰላቱ ወሰለም አማቻችን ናቸው እያሉ እስበሱ መዋጋትን አቆሙ ለዛ ሲባል ነው አየጅማዓ ለመሰብሰብ ብለው ነው ሸታተ قبائل العرب የአረብ ተበታተኑ የሆኑ የአረብ ጎሳዎችን بالمصاهرة በአማችነት ለመሰብሰብ ብለው ነው እንዲሁም ሌላውም ሕክማ وينشر دعواتهم ለማስፋፋት ብለው ነው بطريق النساء الى النساء በሴቶች በኩል ወደ ሴቶች ዳዕዋቸውንም ለማስተላለፍ ነው እንደ ወንዱ ላይ መች ይችላል ሴቶቹን ማስተማሩ ማለት ነው لذلك ብዙ ሚስቶችን አግብተው እነዚያ ብዙ ሚስቶች ለብዙ ሴቶች እያስተማሩ ዳዕዋቸውን በሴቶች በኩል ወደ ሴቶች እንዲስፋፋ ለማድረግም ነው واما قوله صلى الله عليه وسلم ينن مسلم يانسوت ነው የረሱል عليه الصلاه والسلام ንግግርማ حبب الي من دنياكم الطيب والنساء وجعلت قرة عيني في الصلاة የሚል ሐዲስ አለና حبب الي እኔ ዘንድ ተወዳጅ ተደርጓል አሉ من دنياكم ከዚህ ከዱንያችሁ الطيب ሽቶና والنساء ሴት እኔ ዘንድ ተወዳጅ ተደርገዋል ብለው የጠቀሱት አለ ምን ማለት ነው ይሄ ለሴቶች ልባቸው ምን ሆኖ ክፍት ሆኖ በሴቶች ፍቅር የተጠመዱ ማለት አይደለም እንማ ምን ማለት ነው حبب الي من دنياكم الطيب والنساء ብሎ ማለት እኔ ዘንድ ተወዳጅ ተደርገዋል ሽቶና ሴቶች ሲሉ እንዲሁም وجعلت قرة عيني የአይኔ ማረፊያ ደግሞ ተደርጋለኛል ያሉ في الصلاة صلاة ውስጥ ተደርጎልኛል የአይኔ ማረፊያ መርጊያ ያሉ معناه ምን ማለት ነው فمعناه የዚህ معناه جعل ተደርጓል ማለት ነው في እኔ ዘንድ ተደርጓል እኔ ላይ ማለት ነው ተደርጓል الميل الطبيعي ተፈጥሯዊ የሆነ ዝንባሌ ተደርጓል للنساء ለሴቶች ተፈጥሯዊ የሆነ ዝንባሌ አለኝ ማለት ነው ምን ማለት ነው ልብ እንበል ነብያቶች ስለሆኑ አይ ሴቶች አገቡ እነሱ እያሉ እንዳይዘጉ ማገቡ ማይወልዱ ናቸው እያሉ እንደ መላእክት እንዳይጠቅሷቸው ይሄ ነገር አይ እኔ ዘንድ ተወዳጅ ናቸው ለተፈጥሯዊ የሆነ ዝንባሌ አለኝ ለነሱ ነው አንድ ሰው طبيعي የሆነ ለሴቷም ለወንድ ወንዱም ለሴት ዝንባሌ አላቸው ልክ እንደዛው ሁሉ የሚገልብ የሆነ ሳይሆን ለሴቶች ዝንባሌ አለኝ ማለት እንጂ طبيعي የሆነ ተፈጥሯዊ የሆነ ዝንባሌ አለኝ ማለት እንጂ ቀልቤ በሴት የተንጠለጠለ ማለት አይደለም من غير تتبع مني እነሱ ያለ መከታተል ተፈጥሯዊ የሆነ ዝንባሌ ግን ለነሱ አለኝ የሚል ነው ويستحيل عليهم በነብያቶች ላይ አሁንም አመችም السفاهة ሞኝነት وهي ሞኝነት ብሎ ማለት ሰፋሃ ብሎ ማለት التصرف بخلاف الحكمة ከሕክማው በተቃራኒ መልኩ ነገራቶችን ማስኬድ ነው التصرف ነገራቶችን ማስኬድ መፈጸም ነው بخلاف الحكمة ከጥበቡ አገልባጭ ልክ
ከቅርቡ ሲሉት በካሩቁ ይመለሳል የሚሉት ቢጤ ማለት ነው ምንድነው በቅርቡ በቀላሉ ማድረግ እየቻለ ዙሪያ ጥምጥም ይሄድና ነገሮቹን ክርር ያደርግና መሸቃ ውስጥ ራሱን ያስገባል ሕክማው ጥበቡ ያለ ሆኖ በቀላሉ ሊወጣው የሚችለው የነበረውን ሐላፊነት ዙሪያ ጥምጥም አስገብቶት ራሱን መከራው ውስጥ ማስገባት ሞኝነት ይባላል ገምና የሆነ ሰው ቀላሉን መንገድ ይመርጣል ሞኝ የሆነ ደግሞ ከዛ ተቃራኒ ሆኖ እንትይላል እና التصرف بخلاف الحكمة ሞኝነት ይባላል ነው ሰፈሃ ይባላል እንዲህ አይነት ባህሪ የለባቸውም فليس فيهم ከነቢያቶች ውስጥ የለባቸውም من هو سفيه ሞኝ ሆነ የላቸውም يقول የሚናገር የሆነ الفاظا ንግግርን شنيعة የሚያስጠላ የሆነ ንግግርን የሚናገር የለም تستقبحها نفس የምትጠላው የሆነ የሚያስጠላ የሆነ ንግግርን የሚናገር የሆነ ሞኝ የሆነ ሰው የለም ነብይ የለም ويجب للانبياء الشجاعه ለነቢያቶች ጀግንነት የጸደቀ የሆነ ነው فيستحيل عليهم الجبن በነቢያቶች ላይ ፈሪነት አመችባቸውም ሁሎቹም ጀግና ናቸው حتى رسول عليه الصلاه والسلام አሁን በዘመናችን ብንመለከት መንግስት የሆነው ሰው ወታደሮቹን እያዘዘ ሂዱና ተዋጉ ይላል እንጂ ራሱ ወጣ አይዋጋም ረሱል عليه الصلاه والسلام ራሳቸው ጂሃድ ይወጡ ነበር ጦር መሪ ሆነው ማለት ነው እሳቸው እንዲሁም ሷሃቦች ምን ይላሉ ጂሃድ በጣም የበረታ ጊዜ በረሱል عليه الصلاه والسلام እንመከት ነበር በሳቸው በኋላቸው ሆነና እነሱ ከፊት ሆነው በእነሱ እንከለል ነበር ይላሉ ጀግንነታቸው ማለት ነው ረሱል عليه الصلاه والسلام ويجب لهم ለነብያቶች ደግሞ የጸደቀ ነው تبليغ الرساله ሪሳላን መልእክትን ማስተላለፍ አላህ የላካቸውን መልእክትን ይዘው አይቀመጡም ያስተላልፋሉ ራሳቸው ጋር ያስቀሩም ነው فيستحيل عليهم በነሱ ላይ አመችም kitmanu shay'in የሆነ ነገር መደበቅ አመችም مما امروا ከታዘዙት ነገር بتبليغه በማድረስ ከታዘዙት ነገር የሚደብቁት ነገር የለም እና ነብያቶች ጥብቅ የሆኑ ናቸው الله سبحانه وتعالى كعلم أسبلت ويفتراቸው የሆኑ ናቸው ምርጥ አድርጎ የፈጠራቸው የሆኑ ናቸው የክስክስነት ወራዳነት አመችባቸውም ጥንቁቅ የሆኑ ናቸው الله سبحانه وتعالى ምርጥ አድርጎ ነው የፈጠራቸው እኛም በእነሱ ነህጅ ላይ ጸንተን የምንሞት አላህ ያድርገን አሚን አሚን الحمد لله رب العالمين اللهم صل